بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يا تودداچونا تكبراتچو ተመልካቾቻችን እንደምን ሰነበታችሁ ተከበሩ ሰላምታችሁ ወደ እናንተ ይድረስ السلام عليكم ورحمة الله تعالى وبركاته انه الله መልካም ፈቃዱ ሆኖ ሳምንታችንን ጠብቀን የሳሉነት ፕሮግራማችን ወደ እናንተ መድረሱን ጀመረ በሚንበር ቲቪ የምትከታተሉት ይህ የሳሉነት ከተሰኘ ፕሮግራም ከናንተ ከተመልካቾቻችን የሚመጡ ጥያቄዎችንና ለናንተ ደግሞ ይበጃሉ ምንላቸውን ሐሳቦች በሼኾቻችን ምላሽ የምናሰጥበት ፕሮግራም ነው ፕሮግራማችንን እየተከታተላችሁ ሐሳብ ለምታካፍሉን አስተያየት ለምትሰጡን ጥያቄዎቻችሁንም እንደዚሁ ለምታደርሱን ሁሉ ላቀለ ምስጋናችንን እናቀርባለን አሁን የምንገኝበት ጊዜ ደግሞ የአምስተኛ አመት ክብረ በዓላችንን ወይም ደግሞ ዋዜማችን ላይ ነው የምንገኘው በነገራችን ላይ ሚንበር ቲቪ እንግዲህ በኢትዮጵያ የጊዜ ቀመር አቆጣጠር መሰረት አምስተኛ አመቱን የሚደፍነው ነገ ቀን ላይ ይሆናል ማለት ነው ስለዚህ ነገ በተለያዩ ሴሬሞኒዎች ወይም ፕሮግራሞች የምናሳልፈው ነው የሚሆነው አብሮነታችሁን ስለምታሳዩን እንኳን አድርሳችሁ መልእክቶቻችሁን ስለምታደርሱን እጅግ አድርገን እናመሰግናለን በሁሉም የሶሻል ሚዲያ አማራጮች እየገባችሁ ደግሞ የሚንበር ቲቪን የማህበራዊ ሚዲያ ገጾች ላይክ እንድታደርጉ ሰብስክራይብ እንድታደርጉ እንደዚሁም ለወዳጆቻችሁ ሼር እንድታደርጉና መልእክትም ከዛ ቀጥታ እንድታገኙ አደራ ለማለት እንወዳለን ፕሮግራማችንን እየተከታተላችሁ ሐሳብ አስተያየት ጥቆማ መስጠት ከፈለጋችሁ በ9282 ላይ የሳሉነት ፕሮግራም ከሆነ ዋይኤስን በማስቀደም ልትልኩልን ትችላላችሁ ማለት ነው ወይም ደግሞ በ0948 992121 ላይ ደግሞ በዋትስአፕ በቴሌግራም እንደዚሁም በቴክስት ልትልኩልን ትችላላችሁ በሶሻል ሚዲያ አማራጮች በዩቲዩብ ገጻችን ደግሞ በተለይ ደግሞ በልዩነት ለዚሁ ተብሎ በተዘጋጀው የሚንበር የዲን ፕሮግራሞችን የምንከታተልበት የዩቲዩብ ቻናል አለ እዛ ላይ የሳሉነት ፕሮግራምን ከዛሬ ወይም ካለፈው ሳምንት ጀምሮ የምታገኙት እዛ ላይ መሆኑን አውቃችሁ ሁላችሁም ያንንም ቻናል ሰብስክራይብ እንድታደርጉ አደራ ለማለት እንወዳለን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ የሳሉነት ጀመረ ወደ ተመልካቾቻችን ተመልሰን መተናል በመከታተል ላይ የምትገኙት የሳሉነት ከተሰኘው ፕሮግራማችን ነው ከናንተ የሚመጡ ጥያቄዎችን እናስተናግድበት እስከ ፕሮግራማችን ፍጻሜ አብራችሁ ልትቆዩ በድጋሚ እንጋብዛችኋለን ሼኽና አህለ ወሰህለን በድጋሚ አላህ ይخليك እንግዲህ አላህ መልካም ፈቃዱ ሆኖ ተመልሰን ተገናኝተናል ከተመልካቾቻችን በርከት ያሉ ጥያቄዎች ተነስተዋል አብዛኞቹ ያው ተቀራራቢነት ያላቸው ቢሆኑም ቅርጻቸው የሚለይ ሲሆን ወደዚህ አምጥተን ጥያቄዎችን ለማስመለስ እንሞክራለን ከዚህ በፊት በተደጋጋሚ ለማንሳት እንደሞከርነው ከትዳር ከጋብቻ ከፍቺ ከመሳሰሉት የሚመጡ ጥያቄዎች በርከት ይላሉ በተለያዩ ግን መድረኮች እነዚህን ምላሾች ለማስመለስ ሞክረናል ነገር ግን ትንሽ ለየት ይላል ወይም ደግሞ ባንድም ይሁን በሌላ መልኩ ከዛ ከሰውየው ግላዊ ሁኔታ ጋር ይገናኛል ብለን ያሰብናቸውን ወደዚህ ይዘን ለማምጣት እንሞክራለን ኢንሻአላህ እንግዲህ እስከ ዛሬም ድረስ አብረውን ስለቆዩ ከዚህም በኋላ አብረውን ስለሚቀጥሉ 5 አመታትን ዘልቀን መተናል ከዚህም በኋላ ደግሞ አላህ መልካም ፈቃዱ ሆኖ ለበርካታ ብዙ አመታት ተመልካቾችን እያገለገልን እንደምንቆይ ተስፋ እናደርጋለን ሼኽና ማመስገን ፈልጋለሁ ሹክራን ጀዚላ الله يخليك بارك الله فيكم ቀዳሚ ወደ ሆነው ጥያቄ ኢንሻአላህ እንሻገራለን ይህ ጥያቄ የመጣው ከአንዲት እህታችን ነው እኔ ነፍሰ ጡር ሆኜ ከጎረቤት የተሰራ የስጋ ወጥ ሽታ አስቸገረኝ እና አምጡልኝ ብዬ ይሄ ሴቶች ያምረናል የሚሉት ነገር አለ በእርግዝና ወቅት እና አምጡልኝ ብዬ በቃ እሱን መብላት ፈለግኩኝ ነገር ግን ጎረቤቶቼ የሌላ እምነት ተከታዮች ናቸው ይሄንን ስጋ መመገብ ይፈቀድልኛል ወይ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንግዲህ ተፈጥሮ ነው ያው ይሄን እርጉዝ እናቶች የሆነ ሽታ ሲፈልጉ ወይም ደግሞ የሌላ ሙሃቻን የሌላ ቤት ድስትን የመፈለግ ነገር አለ ዳውምኩ የዋልካ ወይም ደግሞ ጥቁር አፈርም የሚበሉ ሴቶች እንዳሉም በየፊቅህ ኪታቦች ላይ ይነገራል ይነሳል አራኛ ከፊቁን በታች እዚህ በደንብ ምናየው ነው ብዙ አጋጣሚዎች አሉ ማለት የኦድ የሆነ ለየት ያለ ነገር አማረን የሚሉ አሉ እርግጥ ነው ለውጡ የሚፈጥራቸው የተለያዩ ነገሮች ይኖራሉ ግን የሚያምረው ነገር አይነት መለያየቱን ትንሽ ዘና የሚያደርግም ነገር አለው አዎ በፊቅህም ላይ እንደዛ ነገር ይነሳል ስለዚህ ምግብ ሊሆን ይችላል እያለ ሰውም ላይ የሚያወራበት አጋጣሚ ይኖራል አጥኒ አርመኒ ያለ ይጠራዋል ስሙ የአርመኒያ ጭቃ እንደማለት ነገር ሰንጥቁር ወይም ዋልካ እያሉ ይፈስሩታል ፍቅህ ላይ አላ ኩል ሐል ይሄ ተፈጥሮ እንዳለ ሆኖ ግን መሽስ حرام አመረ ብትል حرام አይቀርብላትም አይደል
አህቢሲ ነፍሰኪ ነው ራስሽን ተቆጣጣሪ ነው የሚባለው እንጂ የጎረቤት እንትን ሙስሊም ያልሆኑ ከሆኑ ዘቢሐው ሐላል ባልሆነ መንገድ የታረደ ነው ሊሆን የሚችለው። ስለዚህ ያን መጠየቅ ተገቢ አይደለም። በተለያየ አጋጣሚ እንዳነሳ ነው በሀገራችን ላይ ያለው የሙስሊም ያልሆኑ ሰዎች እርድ ሐላል ያልሆነ እርድ እንደሚያርዱ ሁሉም የሚያውቀው ነው። ገይረ ስሚላህ ይጠራበታል። በስመ አብ ወወልድ መንፈስ ቅዱስ ተብሎ የሚታረር ነው። ያ ደግሞ የተፈቀደ ሊሆን አይችልም። በማንኛውም መለኪያ ሊሆን አይችልም። ለዛም ሌሎች ተያያዥ የሆኑ የኢኮኖሚ ጉዳዮች የሚኖሩ ይችላሉና የተፈቀዱ ሊሆን አይችልም የሚለው አቋማችን መሆኑን በተደጋጋሚ አስረድተናል። ስለዚህ እዛ ቦታ ሄዶ ምግቡን መጠየቅም ተገቢ አይደለም። ቢሰጡም ባይሰጡም መብላትም አይፈቀድላትም፣ መጠየቁም አይፈቀድም። ጀዛኩሙላህ ኸይር። እንግዲህ እነዚህ ነገሮች ያው ጎረቤቶችም እንደው ጥንቃቄ ቢያደርጉ ነፍሰ ጡር ጎረቤት ካላቸው ቂቤውንም ዘይቱንም ጣል አድርገው ሲሰሩት ያው ሽታው ሊረብሽ የሚችልበት ነገር እንዳለ ሆኖ ነገር ግን የጥንቃቄ የሚያስፈልግ ነው። ሐራምም አማረኝ ቢባል ቢያምረን በሰዓቱ ቀጥታ ወደ እንትን መወሰድ እንደሌለብን ታሳቢ መደረግ አለበት ነው። እንግዲህ ተመልካቻችን ጥያቄው እንደተመለሰ ተስፋ እናደርጋለን። ሌላኛው ከተመሳሳይ ከዚሁ ከእርግዝና ጋር ተያይዞ ግን የ7 እና የ9 ወር ልጆች ሳይወለዱ ሆድ ውስጥ ቢሞቱ ምንድነው የሚሆኑት? ሸፋዓ ይሆኑኛል ወይ የሚል ነው። እንግዲህ ሩህ ተዘርቶበት የሞተ ሁክሙ ከጽንስ ውስጥ ሙቶ የተወለደ የወጣ ከሆነ እንደ ሰው ሙዓመላ ይደረጋል የሚል እንደ አጠቃላይ የሐንበሊ መዝሃብ አለ። ሩህ ነው ሙቷል፣ ያው ይታጠባል፣ ይሰገድበታል የሚል አቋም አላቸው። ሌሎች ኺላፍ አለባቸው። ራሱን ችሎ ህይወት ራሱን ችሎ የቆመ ህይወት ያለው ነገር አይደለምና በምንም ሁኔታ ቢሆን አይሰገድበትም የሚል አቋም የሐነፊዎች አቋም አለ። ሩህ ኑሮት ካልወጣ በስተቀር የሚል አለ። በዛ መሰረት የሸፋዓውም ጉዳይ ይሄንን ተከትሎ ሊመጣ ነው የሚችለው ማለት ነው። ሩህ አለው ወይም የሰው ሁክም የሚሰጠው ከሆነ እንደ ኢንሳን የሚታይ እንደ ሸخص የሚታይ ከሆነ ያንንም ተከትሎ የሚመጣ ጉዳይ ነው የሚሆነው። ላኪን ፊ ኒሃያ አንድ ሰው ሙሲባ መከራ ደርሶበት በሙሲባው ላይ ሶብር ካደረገ ከረብል ዓለሚን አጅር እንደሚያገኝ ምንም ሸክ የለውም። እቺ እናታችን እህታችንም እንደዛው ከአላህ አጅር እንደምታገኝ ሶብር ካደረገች ኢህቲሳብ ታደረገች ከአላህ ዘንዳ አጅር እንደምታገኝ ምንም ጥርጥር የለውም። ሸኽና ምናልባት ከዚህ ጋር ተያይዞ ለምሳሌ ከውርጃ ጋር ተያይዞ አንዱ ውርጃ ከሚከለከልባቸው ኢላ ተብሎ ከሚቀመጡ ምክንያት ተብሎ ከሚቀመጡ ነገሮች መካከል ሩህ ከተነፋበት በኋላ ምንም አይነት ውርጃ ቢደረግ ያው قتل النفس ተደርጎ ይታሰባል የሚል ሐሳብም ከዚህ በፊት ሰምተን እናውቃለንና ያ ማለት ያ እንደ ሰው ነው ኢህቲባር የሚደረገው ጽንሱ ከሱን መግደል ስለማይቻልም የሚል ነገር ዙሮ ዙሮ በወንጀል ደረጃ ያው እንደዛ ነው የሚሆነው። ግን ላኪን في نفس الوقت ደግሞ ይሄ አሁን የቂሷስ ጉዳይ ምናምን ቢመጣ ደግሞ ወደ በዚህ ደረጃ እና ያው ምዛም ቢሆን ጽንሱ ማስወደድ ወይም እንደ ነፍስ ታይቶ የነፍስ ካሳ ሊኖር ይችላል የሚል ነው ሊሆን የሚችለው። በቂሷስ ደረጃ አሁንም ምዛም ቢሆንም አይታይም። ለምን ራሱን ችሎ የቆመ ነፍስ አይደለምና ነው። ይሄ እንግዲህ በመናዩ የዱንያ ሙዓመላ ላይ ማለት ነው። የሁክም የዱንያ ሶላት ሰገድበት ይታጠባል ምናምን የሚለው ነገር ስናይ ላኪን ወደ እንትኑ ስንመጣ ግን ወደ ነፍስ ወደ ማጥፋት የሚለው ስንመጣ ግን ወንጀለኛነቱ ያው ነፍስ አጥፍቷልና ካሳ ይገባዋል የሚለው ግን በዛ ደረጃ ነው የምናየው። تمام። ስለዚህ አሁን ያለው እንግዲህ በሙዓናው በችግሩ እዛ በደረሰባት ሙሲባ ልጅ ወልዳለሁ ብላ ጠብቃ በማጣቷ ምክንያት በደረሰባት ሙሲባ ሰብር በማድረጓ ምክንያት እሱን ተከትሎ የሚመጣው አጅር ግን እንደምታገኝ ምንም ጥርጥር የለውም ብለን እንወስደዋለን ማለት ነው። باذن ጀዛኩሙላህ ኸይር። ሌላኛው ጥያቄያችን የመስጂድ ውስጥ በምንሰግድበት ጊዜ አንዳንድ ልብሶች ላይ
የሰው ምስል ያለበት ቲሸርት እና ልብሶች ያጋጥሙናል እነዚህን ልብሶች ለብሶ መስገድ ይቻላል ወይ ይላል ምስል ያለውን ልብስ ለብሶ መስገድ ከራሃ ነው كراهة التحريم درجة يدرسال كن صلاته صحيح نو صلاتنا بلاشم طبعا إذا لم يجد السنك إنجي كالا جنيه كراهة لا يهون بتم يشلال للضرورة كلام رسول الله عليه وسلم تنجسوا من هالشلال سو ستوت بزو أحوال لكم نو ستوت بيتوسون لا لبس يلهم ምንም ማድረግ የማይችልበት ማጋጣሚ ይኖራል የሰውን የግል እንትኑ ነው የምናየው ስለዚህ እንደ አጠቃላይ ግን ምስል ህይወት ያለው ምስል ያለበት ከሆነ እሱን ለብሶ መስገድ ከራህ ነው ከራሃው ከወደ ከራሃተ ተሕሪም ይደርሳል በተለይ ደግሞ ከኋላ ያለውን ሰው የሚወሰውስ ከሆነ ደግሞ የበለጠ ወንጀሉ ከፍ ያለ ይሆናል ስለዚህ የተጠላ ያመጣላቱ ደግሞ ወደ حرامነት ሁሉ ሊደርስ የሚችል ያክል ሊሆን ይችላል ካልተገደደና የተለየ ምክንያት ከሌለው በስተቀር እንደዚህ አይነት ልብሶችን ለብሶ ሰላት ላይ hatta መስጂድን ባይሄድ ለብቻው ቢሰግድ ለብቻው ቢሆን ተመሳሳይ ነገር ነው ተማም ሌላኛው አራተኛው ጥያቄያችን መስጂድ ስንደርስ ፈርድ ላይ ነው የምንደርሰው እና የዙሁር ቀብልያን መስገድ አልቻለም ስለዚህ ፈርድ ከሰገድን በኋላ ቀብልያውን መስገድ ይኖርብናል ወይም እንችላለን ወይ የዙሁር ቀብልያን ከፈርዱ በኋላ መስገድ ይቻላል የሚለው ላይ ሐነፊም ሻፊዒም ይስማማሉ ላኪን የሐሳብ ልዩነት ያለው ምን ላይ ነው በሐነፊዮች ቀضاء ነው ይላሉ በሻፊዒዮች ሆነ እንደሆነ አዳእ ነው የሚሉት ምን ማለት ነው በሻፊዒ መዝሐብ ወቅቱ ዙህር ነው ቀብልና ባዕድ መሆኑ የተለየ ሊያደርገው አይችልም የዙህር ወቅት ነው ከዙህር በኋላ መስገደው ያው አዳእ ነው የሚባለው ቀضاء ይባላል በሐነፊ ደግሞ ወቅት الظهر ሳይሆን ወቅቱ قبل الفرض ነው የሚሆነው ከፈርድ በፊት ያለው ሰዓት ላይ ነው እሱን ደግሞ በሆነ ምክንያት አልመቸው ብሎ ከፈርድ በኋላ ቢሰግደው ይችላል የሚለው ላይ ሁላቸውም ስምምነት አላቸው ስለዚህ አፈጻጸሙ ነው ቀضاء ሆኖ ነው ወይስ አዳእ ሆኖ ነው የሚፈጸመው ነው እንጂ መፈጸሙ ግን ይቻላል ቀብልያውን ነይቶ ወይም ቅድም ያልሰገደውን ያለውን ነይቶ 12 ረካዓዎች ንያው ላይ ልዩነት ይኖራል ማለት ነው ንያው ላይ ይኖራል እንት እንደሆነ ቀضاءን ብሎ እንትን የሚለው የሚነይተው قبلة الظهر قضاء سجد عليه لا بحنفي بشافعي هنا إنه قضاء أنا عادة أنا بقول من أيته تمام ሌላው ከዚህ ከሰላት ሳንወጣ ሰላታችን በመሰግድበት ጊዜ እጅ የምናሳርፍበት ቦታ እንዴት ነው መሆን ያለበት ለቆ መስገድ ሙሉ ለሙሉ ለቆ መስገድስ እንዴት ይቻላል ይታያል ይላል ይሄ ተክቢረቱል ኢህራም ስናረክ ተክቢረቱል ኢህራም ይባላል አላሁ አክበር ማለት ነው እጅ ማንሳት ተክቢረቱል ኢህራም ወረፍዕ ራሱ የቻለ ሱና ነው ተክቢረቱል ኢህራም አላሁ አክበር ማለት ነው እጅን ግን እንደዚህ ወደ ላይ ማንሳት ምንድነው ሱና ነው ተክቢረቱል ኢህራም ግዴታ ነው እጅ ማንሳት ግን ሱና ነው ሱነቱ ሙጅመዑን ዐለይሃ ይባላል በሶላት ውስጥ ኢጅማዕ ያለባት ሱና ረፍዕ اليدين እጅን የተክቢረቱል ኢህራም ላይ አላሁ አክበር ብሎ ማንሳት ማለት እንጂ ሳነሳ ዝም ብሎ አላሁ አክበር ብሎ ወደ ሩኩዕ መውረድ ይችላል ኢማሙን ያገኘ ሰው አላሁ አክበር ማለት ነው ተክቢረቱል ኢህራም እንደዚህ ማድረጉ የተክቢረቱል ኢህራም አካልም አይደለም እሱ ደግሞ ሌላ ሱና ነው እሱን ነው አሁን የተጠየቀው እጅ የቱ እናድርገው እሱ ለምን የዛን ሰዓት ላይ እጅን የት ላይ ነው የምናደርገው በአራቱ መዝሐቦች ውስጥ ሁለት ቀውል አለ ጅምሁሮቹ አለ የሐነፊ የሻፊዒ የሐንበሊ መዝሐብ አለ ቀብድ ነው ሱን ነው ቀብድ ነው በቀብድ ማለት ምን ማለት ነው መጨበጥ መያዝ ያዘው የሚለው ላይ ተስማምተው ምን ላይ ይደረግ በሐነፊና በሐንበሊ መዝሐብ تحت السرة ከንብርቱ ስር ያድርገው ነው የሚሉት ከንብርቱ ስር ቀኝ እጁን ግራ እጁ ላይ አድርጎ እታች እንብርቱ ስር ያድርገው በሻፊዒ መዝሐብ ደግሞ فوق السرة تحت الصدر ያድርገው ከደረቱ በታች ዝቅ ብሎ ከንብርቱ በላይ ደግሞ ከላይ በኩል ያለው ቦታ ላይ ያድርገው ይሄ የሻፊዒ መዝሐብ ነው ሁለተኛው መዝሐብ ሁለተኛው ጎራ ደግሞ ኢስዳል ይባላል ይሄ ቀብድ ነው ወይም የያዝ ይጨብጥ የሚለው ነው ኢስዳል የሚባለው የማሊኪ
مذهب له إمام مالك في المدونة الكبرى رواية ابن القاسم يسو رواية معتمد المذهب يعرف السنة موطأ لا بالله أدلة يوسر بلوال وإن كان قد خالف القليل من المالكية تنش من علموش بيخالفهم لكن معتمد إسدال الجن ودتاش ملك أكنه ودتاش እንደዚህ ለቆ መስጊድ ነው እንዴ ብሎ መስጊድ እንደዚህ መስጊድ ሲሰግድ ፋቲሃን ጀምሮ ጨርሶ አላሁ አክበር ሲባል ብድግ ብሎ ሩኩዕ መውረድ እንጂ ደረት ላይ ማስቀመጥ ይሄ ነገር የለም ነው ከዛ ግን فوق الصدر ማድረግ ግን ቢድዓ ነው የሚሉት ከደረቱ በላይ እንደዚህ ማድረጉ አስልም የለውም ሐናቢላዎችም ሌሎችም ቢድዓ ነው የሚሉት بعض العلماء على الصدر يميل على فوق الصدر على الصدر ينسل له سنة ነው የሚል አንስተዋል على كل حال እንደ መዝሃቦች ያለው ይሄን ነው የምናየው تمام ስለዚህ ሰውየው ለቆ ቢሰግድም ጃይዝ ነው በሁሉም ጃይዝ ነው አስሉ ሱና ስለሆነ ማለት ነው እጅ መያዝም የሱና አካል ነው ለቆ መስገድም የሱና አካል ነው ከዚህ በላይ ከፍ ያለው ደግሞ ቢድዓ ነው ተብሎ እንደዚህ ብሎ አንገት ስር አንዳንድ ጊዜ ደግሞ እንትን ልብ ስር ወደዚህ ወደ ጎን فوق الصدر ያለው ወደዚህ ያድርግ ይወደዳል የሚሉ ሰዎች አሉ ሻፊዒ መዝሐብ ላይ ስለዚህ እሱን ማድረግ ነው ተክቢረተል ኢህራም በሚነሳበት ጊዜ ሃይአው አንዳንድ ሰዎች ጆሮን በመንካት እንደዚህ የሚል አለ አንዳንድ ትከሻ ላይ እንደዚህ መነሳት ነው ያለበት ይላል አንዳንድ ሰው እንደዚህ ፊቱን ወደ ቂብላ ማድረግ አለበት ወይም ደግሞ እንደዚህ መሆን አለበት የሚሉ እነሱም እንደዛው ናቸው እንግዲህ እጁን ሲነሳ በምን ትክክል ያድርገው የሚለው ሐዲሱ ሁለት ሐዲስ አለ በትካሻው ትክክል ያድርግ የሚል አለ በጆሮ ትክክል ያድርግ የሚል ሐዲስ አለ ሁለቱም ሐዲሶች አሉ እነዚህን መሰረት አድርገው አንዳንዶቹ በትካሻ ትክክል ያድርግ ያሉ አሉ በልም ጆሮ ትክክል ደግሞ እንደዚህ ያድርግ ባውራጣቱ ልም ጆሮ ትክክል ያድርግ የሚል ወመዝሃቡ አለ የሐነፊ መዝሃብ ነው እሱ ሁሉን የሚሰበስባል ተብሏል ይሄ በመዳፉ ሁለቱንም ሐዲስ እንድስተራበት በትካሻው ትክክል ይሆናል ባውራጣትና ባውራጣቱ ደግሞ በእንትኑ ስር ማን ነው በልም ጆሮ ሸህመተል ኡዝኒ ልም ጆሮ ስር እሱ ትክክል ያድርግ ይሄን መዳፉን ወደ ቂብላ ማዞሩ ሱና ነው እሱም ይወደዳል በጣም እንደዚህ ሳይዘረጋው አንዳንድ ሆነ እንደዚህ የሚል ነገር አለ የሆነ የሚገፋ ነገር ያለ ረጋ ብሎ ወደ ቂብላ እንደዚህ አዙሮ በጣም እንደዚህ ሳያደርግ በጣም ሳይጨብጠውም ቀጥ አድርጎ ወደ ቂብላ አዙሮ እንደዚህ ማድረጉ ይሄ ሱና ነው የምንለው ስለዚህ እጅግ በተያይዞ የምናደርጋቸው ሐረካት አብዛኞቹ ወይም ሁሉም ሊባሉ የሚችል መልኩ ሱና ናቸው ብለን መናገር እንችላለን ከእንቅስቃሴ ላይ ማለት ነው እንቅስቃሴ ምናልባት የሱጁድ ከሱጁድ ውጭ ባለው ማለት ነው ሱጁድ አዕዳ ሰብዓ ተብሎ ተለቀለተ እዛ ላይ ነው ከዛ ውጪ ከሩኩዕ ስንመለስም ያለው ሃይአ ከሩኩዕ ስንመለስም እጅ ማንሳት በሶስቱ መዝሃብ ሱና ነው በሐነፊያ መዝሃብ ሱና አይደለም የሚል خلاف አለው ከሶስተኛው ረካዓ ላይ ወደ አራተኛው ስንነሳ እንደዚሁ ከሁለተኛው ወደ ሶስተኛው ስንነሳ እጅ ማንሳት በሌሎች መዝሃብ ሱና ነው በሐነፊ ደግሞ ሱና አይደለም ይሄን መሳሰሉ ወይም እጅን ታፋ ላይ ማስቀመጥ ሱና ነው ጉልበት ላይ ማስቀመጥም የዛው አካል ነው ይሄን መሳሰሉ ምክንያቱም ከዛው ውጭ ያለ ዝም ብሎ ቢለቀውም ሩኩዕ ይገኛል ጀልሳውም ይገኛልና ሱና ነው የምንለው بارك الله فيك እንግዲህ ያፍታረፍት በእንሰድና ወደ ቀጣይ ጥያቄዎች እንመጣለን እንግዲህ ምናልባት ከአህካም الصلاه ጋር የተያያዙ እያንዳንዱን ነጥቦች ምናልባት አንድ ሙሉ ፕሮግራም ብንይዝለት እያንዳንዱን እንትን እንደው ቂራአት እንዳይሆንብን ከመጠንቀቅ ጋር ግን ሰዎች ሲሰግዱ የቱን ተጠንቀቀው የትኛውን ደግሞ በምን አይነት መልኩ መወጣት እንዳለባቸው ብንሰራው ይሄ በጣም ጥሩ ይሆናል ብዬ አስባለሁ ኢንሻአላህ መርሐባ ተመልካቾቻችን ያፍታረፍት ወስደን ተመልሰን እንገናኝ አብራችሁን ቆዩ የተወዳችሁ ተመልካቾቻችን ተመልሰን መተናል ሚንበር ቲቪ ነው የተከታተላችሁ ያላችሁት የሳሉናክ ደግሞ ፕሮግራሙ ነው ፕሮግራማችንን ስለምትከታተሉ እጅግ አድርገን እናመሰግናለን ሐሳብ አስተያየት ጥቆማዎቻችሁ እንደዚሁም ከዚህ እንዲመለስላችሁ የምትፈልጓቸው ጥያቄዎች ካሉ በ9282
ዋይኤስን በማስቀደም በአጭር የጽሁፍ መልእክት ልትልኩልን ትችላላችሁ። በተጨማሪም በዋትስአፕ እና በቴሌግራም መላክ ለሚቀላችሁ ደግሞ 0948992121 ላይ ልትጠቀሙ ትችላላችሁ። እንደዚሁም በሁሉም የማህበራዊ ሚዲያ ገጾቻችንም ሀሳቦቻችሁን ልታደርሱን ትችላላችሁ። ስለምትከታተሉን በድጋሚ እናመሰግናለን። ሼኽና ወደ ቀጣዩ ጥያቄያችን እንግባ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እኔ ኔትወርክ ማርኬቲንግ የሚሰራ ድርጅት ውስጥ ገብቻለሁ። ስገባ ከፍዬ ነው የገባሁት። በኋላ ስልጠና በኢንተርኔት ይሰጣል። ከዛ ሌላ ሰው ድርጅቱ ውስጥ አስገባለሁ። እኔ ከዛ ግሩፕ ውስጥ ሰው ሳስገባ ለኔ በፐርሰንት ይከፈለኛል። ይህ ስራ እንዴት ይታያል ይላል። ይሄ ያው የኔትወርክ ማርኬቲንግ ተብሎ ከዚህ በፊት የተነሳው ጥያቄ ነው። የዚህን ሰው ጥያቄ እስኪ እንዴት እንመልሰው? ይሄ ባህሪውን እየቀየረ የሚመጣ ያው አንድ ነገር ነው። ሐቂቃ እውነቱ ውስጡ ላይ ገባ ብለን ስናየው ይሄ ዲጂታል ቁማር ነው። እንዴት ነው አንድ ሰው እዛ ለመግቢያ ብሎ ይከፍላል። ምንም ሙንተጅ የለም፣ የሚሰጥ ፕሮዳክት ወይም ምርት ነገር የለም። እነማ ሰዎችን በማስገባት ብቻ ወህም ነው የሚሸጠው። መሬት ላይ የተጨበጠ ነገር የሚሸጥ ነገር የለም። ወይም አንዳንድ ጊዜ ደግሞ የሆነ ፋብሪካዎች የሆነ አይነት ምርቶችን ነው የሚሸጠው። ከዋጋቸው በላይ ይከፍሉ ነው የሚወስዳቸው እነዛን። ዋናው መግቢያ ያክል ነው እንጂ የሚከፍለው ስለከፈለ ሌሎችን ደግሞ ስላስከፈለ ብር ከፍሉ ብርን መውሰድ ነው የሚሆነው። ብር ከፍሉ ብርን መውሰድ ነው። ይሄ ማለት ቁማር ነው። 10 ሺህ ብር ይከፍልና ለሱ 20 ሺህ ብር ይሰጠዋል። በቃ እንደ ማለት ያክል ነው። 20 ሰው 30 ሰው ያመጣል። ያ ደግሞ ያመጣው ሲያመጣ እያለ ያው ይሄ ከስቡ የላብን መብላት የማይወድ ሰው የሰነፎች እንትን ነው፣ ስራ ነው አብዛኛው የቁማሩና እንደዚህ አይነት በህልም ላብ ጠብ ያላለበት ስራ ሰዎችን በማሳመንና በአፍካራቲ እንትን ብሎ ለመብላት የሚደረግ ሙከራ ይሄ ክልክል ነው። ከዚህ በፊትም ቲያንስ ምናምን የሚባሉ ብዙ ዑለማዎች ፈትዋ የሰጡባቸው ዓለም አቀፍ ክስተቶች ባህሪያቸውን፣ ስማቸውን የተወሰነ ነገር እያሻሻሉ እየቀየሩ እየጨመሩ እየቀነሱ የሚመጡ ነገራቶች አሉ። ፒራሚድ ስኪም የሚባለው ነገር ነው። ዋናው መስራቹ ከሁሉም የተሰበሰበው ገንዘብ ይደርሰዋል፣ ለሌሎቹ ደግሞ እንደየደረጃቸው ይደርሳቸዋል። አብዛኛው ሰው ደግሞ ያው የቁማር ነገር አይደለም። አብዛኛው ሰው ደግሞ ከሰርኩኝ እንዲህ ሆንኩኝ እንዲህ አልኩኝ። እኔ ቤቱን ሽጦ ከሰው ተበድሮ በዚህ አይነት ነገር ተበልቶ ቤቱን ሽጦ የከፈለ ሰው አውቃለሁ። እንዲህ አይነት መኪናቸውን የሚሸጡ አሉ ይባላል። እንኳን ቤቱን የሸጠ ሰው አውቃለሁ። ስለዚህ እንዲህ አይነቱ ነገር የተከለከለ ነው። ከእንዲህ አይነት ነገር ወንድም ልትርቅ ይገባሃል። ትክክለኛ የሆነ የኦንላይን ማርኬቲንግ ስራዎች አሉ። እቃ ማስተዋወቅ ሊሆን ይችላል፣ ሽያጭን ማሳለጥ ሊሆን ይችላል። የድለላ ስራውን መስራቱ ክልክል ነው ማለት አይደለም። ፈላጊና ተፈላጊን ማገናኘት ግን እዚህ ጋር ግን ወህም ወይም የማይዳሰስ የማይጨበጥ የሆነ እቃን መሸጥና ወይም ለመሸጥ መሞከር ነው። እሱ ደግሞ ክልክል ነው ነው የምንለው። ተማም ምናልባት እዚህ ቦታ ላይ አንዱ ሁሌም የሚያነሱት ነገር ትሬኒንግ እኮ ይሸጣል። ትሬኒንግ ነው የሚሰጣቸው ለሰዎቹ ህይወታቸውን የሚቀይሩበት። እሱም የሚያነሱት አላቸው። አንዳንድ ጊዜ ትሬኒንጉ በሌላ ቦታ ይሄ የአቅም ግንባታ ስልጠና የሚባለው በሌላ ቦታ ቢሰጥ የሚያወጣው ወጪ ወይም የሚፈልገው ኮስት 4000 ሆኖ ሲያበቃ እዛ ግን 12000 ይከፍላል። ይሄ አኪድ ያቺ 8000 መግቢያ ናት። ሌሎችን ሲያመጣ እንደዛው ያደርጋል። ስለዚህ ዋናው ነገር ሀደፉ ስልጠናው ሌላ ቦታ መውሰድ ይችላል እኮ ሌላ ቦታ ተመሳሳይ እነዚህኑ ኮርሶች እነዚህኑ ስልጠናዎች ሌላ ቦታ በዚህ ያክል በትክክል ስልጠና ከሚሰጥ ተቋም መውሰድ ይቻላል። አሁንም ሀደፉ ምንድነው? ስለገባ ብቻ የሚከፍለው ነው። ይሄ ማለት ቁማር ማለት ነው። ሌላ ነገር የለም። በዛው ልክ ደግሞ ሰዎችን ያስገባል፣ ይከፍላሉ። የተወሰነ ሰው ተጠቃሚ ይሆናል፣ የተወሰነ ሰው ደግሞ ከሳሪ ሆኖ የሚወጣበት ነው የሚኖረው። ተማም። ስለዚህ እንግዲህ ጥያቄው እንደተመለሰ ተስፋ እናደርጋለን። በአጠቃላይ ይሄ ከኔትወርክ ማርኬቲንግ ጋርና በአግባቡ ግልጽ ባልሆነ አሰራር የሚሄዱ አሰራሮች ላይ ጥንቃቄ ያስፈልጋል።
አንደኛ ከአላህም ጋር የሚያጣሉ ጉዳዮች አሉት ከራስም ጋር ከሰዎችም ጋር የሚያጋጩ ጉዳዮች ይኖሩታል እንዲሁ ባጭሩ ግን እንዲሁ በአቋራጭ ለመበልጸግ የሚከድባቸው የትኛዎቹም አካሄዶች ላይ ጥንቃቄና ጥናት የሚፈልግ መሆኑን መዘንጋት የለበትም ደግሞ ብዙ ጊዜ ወንድሞች እህቶች ስትጠይቁ ከገባችሁበት በኋላ ከምትጠይቁ ጉዳዩን ከተረዳችሁ በኋላ ይሄ ነገር ያስኬደኛል ያስኬደኝም ለዱንያም ለአኺራም ይጠቅመኛል አይጠቅመኝም የሚለውን ካጣራችሁ በኋላ ምላሽ ካገኛችሁ በኋላ መግባትም ካለባችሁ ማቆምም ካለባችሁ ከዛ በኋላ እንዲሆን አደራ ለማለት እንወዳለን በዚህ አጋጣሚ ሼኽና ቀጣዩ ጥያቄያችን የሚለው አሰላሙ አለይኩም ወራህመቱላሂ ወበረካቱ የኔ ጥያቄ በጥቢ ወይም በጡት የተዛመድኩት የጡት ወንድሜን ሰላም ማለት እንዴት ይታይልኛል ከሱ እንደ አጅነቢ ይታያል ወይ ነው በጡት የምትገናኘው ወንድሟ ወይም ደግሞ የሚገናኛት እህቱ እንደ እህቱ ናት ሰላም ማለት የተከለከለ አይደለም ከለከለም ማግባትም አይፈቀድለትም ስለዚህ አጅነቢም አትሆንበትም ምንም ችግር የለውም ማለት ነው ተማም እዚህ ጋር የሚነሱ አንዳንድ ጥያቄዎች አሉ ሼኽና ያው ጥቢን በተመለከተ ልጆቹ መረጃ ይኖራቸውም ልጆቹ መረጃውን የሚያገኙት ከወላጆች ነው ወላጆች ደግሞ የሚሰጡት መረጃ አንድ ጊዜ ላይክ አንድ ቀን አጥብቶታል የሆነ ቀን ስታለቅስ አንስቻ አጥብቻለሁ እንደዚህ አይነት እንትኖችም ይኖራሉ ምክንያቱም ቀጥሎ የሚመጣው ነገር ላይ ትልቅ ኢምፓክት ስላለው ማለት ነው ይሄ አንድን ሰው አጅነቢ የሚያደርግና የማያደርግ ጋብቻ የሚያስከለክልና የሚያስፈቅድም ጉዳይ ስለሆነ ጥንቃቄ ያስፈልጋልና ያልተረጋገጠ ወይም በጣም እርግጠኛ ያልተሆነበት ነገር ሲመጣ እዚህ ላይ እንደው ሐሳብ ቢሰጥበት በጣም ጥሩ ነው كيف وقد قيل አሉት ያ ሰሃቢ አንድ ሴት መጣችና ሁለት ሰሃቦች ተጋብተው ሁለታቸውንም ማጥበቻቸው አለሁኝ አሉ ታዲያ ምን ይሻለኛል እኔ አላውቅልሽም ማለት እሷም አላውቅልሽም አሉ ተዛ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ጠየቁና እንዴት ሻም كيف وقد قيل እንደው አጥብቻለሁ እያለች እንዴት ይሆናል አሉ አስሉ እንደዚህ አይነት ነገር ካለው መራቁ ነው ሹብሃን ነውና መጠንቀቁ ነው የሚገባው ላኪን ግን እናቶችም ደግሞ እንደ አይነት ሁኔታ ካለ ያው በርግጥ ምን ያክል ማጥባት ነው حرام የሚያደርገው የሚለው ላይ ኺላፍ ያለበት መስአላ ቢሆንም በጅምሁሮቹ 5 ረባዓት ነው 5 ጊዜ ማጥባት ነው በሁለት አመት ውስጥ ያለ ነው በዚህ ጊዜ ውስጥ ያለ ማጥባት ነው ማንበተ ለህመ وقوى العظم ነው አጥንትን ያጠነከረ ስጋን የገነባ ነውና 5 ጊዜ ማለት አንድ ጊዜ ጠብቶ አቆመ ከዛ ደግሞ መልሶ አንድ ጊዜ ሁለት ጊዜ ጠባና መልሶ ያቆማል በዛ አይነት መንገድ 5 ጊዜ የሆነ ነው ጅምሁሮቹ የሚሉት ከዛ ውጭ ባለው ግን حرام ሊያደርግ አይችልም በዚህ በጅምሮች ሐሳብ እንደዚህ አይነት ሁኔታ ካለ ያጠባበ ሁኔታውን ካለ መጠየቅ በአካባቢያችን ካሉ መሻይኾች መጠየቅና እንዶ ደግሞ ለልጆቹ ማስረዳት ተገቢ ነው ያው አጅነቢናት አይደለችም የሚለው ነው ግልጽ ለማወቅ ማለት ነው حرامና ሐላሉን ምናልባት حرام ከሆነችበት እህቱን የጡት እህቱናት የጡት ወንድሟ ነው እንዳያገባት እንዳታገባው እዚህ ጋር ሌላው ሊነሳ የሚችለው ሼኽና ከእናቶች ጋር በተያያዘ ነው እናቶች ወይም አባቶችም አንዳንድ ጊዜ ልጆች ወይ ሆን ብሎ የጥቢ ልጅ ማድረግ ይቻላል እንዳይጋቡ ወይም ወደፊት ይሄ እንትኑ እንዳይመጣ ጋብቻ ግንኙነት እንዳይፈጠር ምናምን ታቅዶ ታስቦ ማጥባትና ያንን ማድረግ ምን ይከለክላል ማጥባቱ አይከለክል ነው አይልም ከዛ በኋላ ውጤቱን ነው እኮ ውጤቱ በዚህ ይሄ ማጥባቱ የተፈቀደ ከሆነ ውጤቱ ምንም ይሁን ያንን ይሄን ማጥባቱ ክልክል ነው አንልም ማለት አስፈልጎት ሳይሆን አስፈልጎት ማለት ልጁ ለምሳሌ ጡት አስፈልጎት ምናምን ሳይሆን ወደፊት ልጄ ያንቺን እንትን እንዳያገባ የኔን ልጅ እናጥባቸው አይነት ዝምድና መፈልግ ነው ሌላ ምንም ነገር የለውም ምንም ከዚህ ቀድሞ በዚህ ውስጥ መግባት ብዙ እንትን የሚያመጣ ነገር አይደለም ጀዛኩሙላህ ኸይር ሌላኛው ጥያቄያችን የሚሆነው ከቤተሰቦቻችን ወይም ከወገኖቻችን መካከል የሌላ እምነት ተከታዮች ይኖራሉ ከነዚህ ሰዎች በስጦታ ወይም በውርስ መልኩ ንብረት መቀበል ይቻላል ወይ እንግዲህ በስጦታ መልኩ ሙስሊም ከغير ሙስሊም ወይ ሙስሊም ሆነ ለሙስሊም ላልሆነ አካል ስጦታ ቢሰጥ ችግር የለውም
ምንም የሚከለክለው ነገር የለም። ላኪን መወራረስን በተመለከተ ሙስሊም ያልሆነ ዘመድ ሙስሊም የሆነውን ዘመዱን መውረስ አይችልም። ቀጥዓን ወኢጅማዕን ምንም ኺላፍ የለበትም። ሟች ተወራሽ ሙስሊም ከሆነ ወራሹ ሙስሊም ካልሆነ የሟችን ወይም የተወራሽን ንብረት ሙስሊም ያልሆነው አካል መውረስ አይችልም። ቀጥዓን ወኢጅማዕን ምንም ኺላፍ የለውም። ላኪን ግን ሟች غير المسلم ሆኖ ሙስሊም ሳይሆን ወራሽ ደግሞ ሙስሊም ከሆነ በጅምሁሮቹ አሁንም አይወርስም። لا يرث مؤمن كافرا ولا كافر مسلما የሚል ሐዲስ አለ። አው لا يتوارث اهل الدينين ሁለት ሃይማኖት ባለቤት አይወራረሱም የሚል አለና ማለት ነው። ስለዚህ በዚህ መሰረት አብዛኛው ዑለማዎች መውረስ አይችልም የሚለው ስለሆነ የሚይዙት መውረስ አትችልም፣ እሱም አይወርስህም፣ አንተም አትወርሰውም አትቆርሰውም ነው የምንለው። በስጦታው ግን ይቻላል። በስጦታ መልኩ አንተም ብትሰጠው እሱም ቢሰጠው ችግር የለም ስጦታ። መርሐባ። ይሄኛው ደግሞ ከጁምዓ ሰላት ጋር በተያያዘ ነው። የጁምዓ ሰላት ከመደበኛው የዙሁር ሰላት ንያም ሆነ ቀብልያ ሰላቱ ይለያል ወይ የሚል ነው። የዙሁር ቀብልያ 4 ረክዓ ነው። በአብዛኛው ዑለማዎች ረክዓታኒ ነው ሙአከዳ የሚልም ቀውል ቢኖርም በአንዳንድ መዝሃቦች ላይ ላኪን ከጁምዓ ቀብልያ እስከ ጁምዓ ሰላት በፊት ሱና አለ ወይ የሚለው ላይ በአራቶቹ መዝሃብ መስገድ ይቻላል። ከጁምዓ በፊት መስገዱ እስቲዋ እስካልሆነ ድረስ መስገድ ይቻላል። ቀብልያት የጁምዓ ሱና ቀብልያ ተብሎ ይጠራል ወይ? ጅምሁሮቹ አዎ እንደዛ ነው አሉ። በሐንበሊ መዝሃብ ግን መስገዱ ይቻላል፣ ቀብልያ ነው አንለውም ነው። ይሄ ነው ያለው። ስለዚህ አዛን ኡላ ሲባል የመጀመሪያው አዛን ሲባል ብድግ ብሎ የዙሁር ሱና የጁምዓ ሱናን መስገድ በሐነፊ በሻፊዒ በማሊክ መዝሃብ ሱና ነው። ይልክ የዙሁር ቀብልያ እንደሚሰገድ የጁምዓ ቀብልያ አለ። ቅያስ በዛ ላይ ቅያስ አድርገን ነው የሚሉት። في نفس الوقت ደግሞ بين كل اذانين صلاه የሚል ሐዲስም አለ። ይሄም እንደ መረጃ ይሆናል ብለዋል። በየአዛኖች መካከል በአዛንና በኢቃም መካከል ማለት ነው። ምንም እንኳን ዑስማን የጀመረው ቢሆንም አዛኑል ኡላውን በጁምዓውን ላኪን ሱሐቦች ኢጅማዕ አድርገውበታልና ይሄንን አልኸለፉትም ተቀብለውታልና ሱንያነቱ ወይም ደግሞ ተወዳጅነቱ የጸደቀ ይሆናል። ስለዚህ ይሄ አዛኑ ተወዳጅነቱ ተጸደቀ በዚህ አዛንና በሚቀጥለው አዛን በኋላ በሚባለው ኢቃም መካከል መስገዱ ይወደዳል፣ መሰረትም አለው ተብሏል። ኢብኑ ሐጀር አልዓስቀላኒም እንደው ከመዝሃቦች ተጨማሪ ለማለት ያክል ነው። እነዚህ መዝሃቦች አስሐብ المذاهب ይሄን ካሉ ይበቃናል። በርግጥ እሳቸውም ይሄንኑ አቋም ደግፈው ሄደዋል። ስለዚህ መስገዱ ችግር የለም ሱና ነው። ልክ ሱና ልክ እንደ ዙሁር ሱና ቀብልያ ሆኖ መስገድ ይችላል። ላኪን ንያውን በተመለከተ የጁምዓ ቀብልያ ምትለዋለህ በሶስቱ መዝሃብ። በሐንበሊ መዝሃብ ደግሞ ዝም ብለህ فليصلي ما كتب له የሚል ሐዲስ አለ። የሻለውን ያክል 4 5 ማነው 6 8 ነው የሻለውን ያክል ስገድ ተብሏል። የሻለውን ያክል ስገድ ነው የሚሉት እሳቸው። የዙሁር የጁምዓ ንያው ይለያል። طبعا ፈርድ ከሆነ ሶላተል ጁምዓ ነው። ሶላተል ጁምዓን ፈርድ ከሆነ ያ ቀብልያውም ከሆነ ቀብልያተል ጁምዓ ብሎ ነው የሚሰግደው በጅምሁሮቹ ሐሳብ ማለት ነው። ስለዚህ ተስሚያውና ያው ሊሰግድ የፈለገውን የሶላት አይነት እሱን ማሰቡ መነየቱ ነው ትልቁ ነገር። صحيح የተለየ እንትን የትኛውንም ሰላት ስናደርግ የምናደርገውን ነገር እንደማለት ነው። جزاكم الله خير مرحبا ያፍታ ረፍት ወስደን ተመልሰን ስንመጣ ኢንሻአላህ የቀሩ ጥያቄዎችን ብናስመለስ በጣም መልካም ነው። እንግዲህ ጠበብ እያለ ነው ሰዓታችን። በርግጥ ግን ደግሞ ጥያቄዎችን ኢንሻአላህ በተቻለ መጠን ለማብቃቃት እንሞክራለን። ተመልካቾቻችን ያፍታ ረፍት ወስደን ተመልሰን እንገናኝ። አብራችሁን ቆዩ። ክቡራትና ክቡራን ተመልካቾቻችን ተመልሰን መተናል። በመከታተል ላይ የምትገኙት የስአሉነ ከተሰኘ ፕሮግራማችን ነው በሚንበር ቲቪ።
አብሮነታችሁ ከኛ ጋር ስለሆነ በድጋሚ እጅግ አድርገን እናመሰግናለን። ያ 5ኛ ዓመት ዋዜማችን ላይ ስለምንገኝ ደግሞ እንግዲህ እናንተም የመልካም ምኞት መግለጫችሁን ማድረስ ከፈለጋችሁ እንደዚሁም ጥያቄዎቻችሁን መላክ ከፈለጋችሁ 9282 ላይ ዋይስን በማስቀደም ልታደርሱን ትችላላችሁ። በራችን ክፍት ነው። ሸይኽና ወደ ጥያቄዎቻችን ስንመለስ ይሄ ጥያቄያችን እንደዚህ ይላል። አንዳንዴ አስርን ጀምዕ አድርጌ ሰግጄ ከአዲስ አበባ ሳንወጣ ወይም ካለሁበት ከተማ ሳንወጣ እንዘገይና ትራንስፖርት እየጠበቀን ወይም ትራንስፖርት ውስጥ ሆነን የአስር ወቅት ይገባል። ይህንንስ እንዴት ነው ማድረግ ያለብኝ ይላል። ከዚህ ሆኖ ሙሳፊር ስለሆነ ቀድሞ ከዙህር ጋር ጀምዕ አድርጎ ሰግዶት ነው አስሩ ግን ሳይወጣ ደግሞ አስር ደረሰ። ትራንስፖርት ላይ ሆኖ መንገድ ላይ ከሆነ ምን ችግር አለ? አስሩስ ቢገባ ግን መጀመሪያ ዙህር አስሩን ወደ ዙህር አምጥቶ ጀምዕ አድርጎ ሲሰግድ ጀምዕ ይቻላል በሚሉት መዝሀብ ለሙሳፊር በሚሰግድበት ጊዜ ሙሳፊር መሆን አለበት። ገና ሰፈርን ስለነየተና ከቤት ይወጣል ብሎ ስለነየተ ብቻ ጀምዕ ማድረግ አይቻልም። ሙሳፊርም ሊባልም አይቻልም። ሙሳፊር የሚባለው አንድ ግለሰብ ቤት ነው حينما يجاوز العمران ይላሉ። የለማውን ክፍል በሚያልፍበት ጊዜ በአሁኑ ጊዜ ምን ብለን እንጥራው ወይም ደግሞ አስተዳደራዊ ወሰንን ሲያልፍ እንደማለት ነገር ነው። በሚያልፍበት ጊዜ ወይም ፊናውን ሲያልፍ ምናምን ነገር ጭጭሳው ምናምን ከብት ማሰምሪያው ምናምን ይባላል በገጠር መንደርስ ቢሆን ማለት ነው። ከዛ ጊዜ ጀምሮ ሙሳፊር ይባላል እንትን ማለት ይቻላል። ላኪን ግን ይሄ ሰውዬ እዚህ ፈርዱ ወጅቦበት ሙሳፊር ሳይሆን ዙህር ወቅት ገብቶ ከሆነ ፈርዱ 4 ወጅቦበታልና ሰግዶ መውጣት ነው ያለበት ከቤቱ ማለት ነው። ወይም ከሰፈር ወሰን ውስጥ ሳይገባ ከሆነ ወቅቱ የገባው ይሄ ፈርዱ في حالة الإقامة ነው የወጀበትና حالة الإقامة ሞልቶ ሰግዶ መውጣት ነው የሚገባው። ነገር ግን ወቅቱ አልገባም፣ ዙህር አልገባም፣ ጉዞ ጀምሯል፣ ሰፈር ላይ አለ። ሰፈር ላይ ያለ ዙህርና አስርን ሰበሰበ። የአስሩ ወቅት ቢመጣም ባይመጣም ምንም ልዩነት አይኖርም። ላኪን ግን ቤቱ ሆኖ ግን መሰብሰብ አይቻልም ማለት ነው። ሙቂም ሆኖ መጀመሪያ ባለበት በከተማ በሚኖርበት ከተማ ላይ ሆኖ አሁን ሊሄድ ስለሆነ አስርን ወደዚህ ላምጣው መንገድ ላይ ሊቸገር ይችላል ብሎ አስቦ አምጥቶ ቀድሞ መስገድ አይችልም ነው። አሱ አይቻልም። ሙሳፊር ሲሆን ይስገድ የዛ ሰዓት ላይ በሚችለው መንገድ ይስገደው በሚችለው መንገድ ይስገደው። እዛ ሰዓት በጉዞ ላይ በሚደረገው የሰላት ስርዓት መስገድ ይችላል። ወርዶ መስገድ ከቻለ ሙሳፊር ይሆናል። ወይላ ግን እዚህ ሆኖ ቀስርም ማድረግ አይችልም፣ ጀምዕም ማድረግ አይችልም ሳይነሳ በፊት ማለት ነው። ሌላው ደግሞ ምናልባት ከዚሁ ጋር ተያይዞ ሊነሳ የሚችለው ለምሳሌ አንዳንድ ጊዜ ወደምንገባበት ከተማ ወይም ከሰፈር ስንመለስ ወደ ከተማችን ስንመለስ ቀድመን እንደ ሰዓቱ ሳይወጣ ልንገባ እንችላለን። የዛ ሰላት ሰዓት مثلا ዙህር ላይ ከሆነ ሙሳፊር ነበር ነው አስር ላይ የአስር ወቅት ሳይገባ በፊት ከተማችን ወይ ማረፊያችን ልንደርስ እንችላለን። እኛ ግን ከዙህር ጋር ጀምዕ አድርገን መስገድ እንችላለን። ቀድመን ሰፈር ላይ ጀምዕ አድርጎ ተሰገደ ቤቱ በሚገባ ጊዜ ወቅቱ ሳይወጣ ቢደርስ የአስር ወቅት ሳይወጣ ቢደርስ አስሩ መመለስ አይጠበቅበትም። ምክንያቱም ዙህርማ መሽ ሙሳፊር ሆኖ የነበረ ሶላት ነው። ግን አስሩን ጀምዕ ካደረገው ጀምዕ ይቻላል በሚሉት መዝሀብ አሁንም መመለስ አይጠበቅበትም። بعض قول رأي شاذ አለ ይመልስ የሚላል ግን ጀምዕ ይቻላል በሚሉት አስሩን መመለስ ግዴታ የለበትም ነው የምንለው። ለክ ነይቶ ማለት ሊወጣብኝ ይችላል ብሎ አስበውም ባይሆን ማለት ነው እንደሚደርስም ያውቀም ቀድሞ ማሳጠር ወይ ጀምዕ ማድረግና ማድረግ ይችላል። መርሐባ። ሌላኛው ደግሞ ጀዛኩሙላሁ ኸይር ለስራ በስራ ምክንያት ወደ ክፍለ ሀገር በሚሄድበት ጊዜ ሰላቴን ጀምዕ አድርጌ ስሰግድ አንያየቴ እንዴት ነው መሆን ያለበት ይላል። ይሄ እንግዲህ ጀምዕ የሚያደርግ ሰው በጀምዕ ይቻላል የሚለውን መዝሀብ እሱን ሸርጡን ሁሉ ጠብቆ መሆን አለበት። ምክንያቱም ለምንድን ነው ሁሉ ይሄን የምንለው በሐነፊያ መዝሀብ ከአረፋና ሙዝደሊፋዎች ጀምዕ የሚባል የለም ብለው ስለሚሉ ነው። የመጀመሪያው ወቅት ያለ ጀምዕ ወተአኺር ከሆነ ወይም ደግሞ ተቅዲም ከሆነም የመጀመሪያውን ሶላት ሳይሰግድ በፊት
ወይም ደግሞ ይሄኛው ደግሞ ወቅቱ ሳይወጣ በፊት ያኛውን ተአኺር እንደሚያደርግ የዚህኛው ወቅት ሳይወጣ በፊት ተአኺር ማድረጉን መነየት መቻል አለበት። ወይ ደግሞ የዓሱርን ወደ ዙሁር የሚያመጣ ከሆነ የዙሁርን ወቅት እየሰገደ ወይም ሳይሰግድ በፊት ዓሱርንም ወደ ዙሁር እንደሚያመጣ መነየት መቻል ይጠበቅበታል ነው የምንለው። ያው ምንድነው ሙሰሊ ፈርድ الظهر ركعتين قصرا وجمعا الله اكبر ይላል ማለት ነው። ያኛውም ደግሞ እንደዛው ተቅዲመን ወተአኺረን እያለ ማለት ነው። በዛ መሰረት ይሰግዳል። ስለዚህ ተስሚያው ችግር የለውም። በልቡ ብቻ ነው በአንደበቱም ባይናገርም በልቡ ብቻ ከተናገረ ይበቃዋል። ተማም ሌላኛው የዩኒቨርሲቲ ህይወት ላይ ብዙ ፕሮግራሞቻችን ላይ ብዙ ፈሳድ የበዛበት አይነት ነውና እዛ ላይ ማስታወቂያ ወይም ፕሮሞሽን መስራት እንዴት ይታያል? የዩኒቨርሲቲ መድረክ ላይ ማስታወቂያ ማሰራት ማናገር ማስተዋወቅ እንዴት ይታያል ነው? እሱማ ይሄን ካልክ በኢቲቪም ማስታወቂያ መስራት አይቻልም ማለት ነው። እሱ ሌላ ጉዳይ ነው። ይሄ ምንድነው ምን አለ መሰለህ ጥበብ አድርገው ስትመጣ አገሪቱ ላይ መኖርስ እንደ አይነት ሀገርስ ላይ መኖር ፈሳድ የበዛበት ሀገርስ ላይ መኖር እንዴት ይሻላል ሂጅራ እናድርግ ሊል ነው። እንደዛ አይደለም እንትን ምንለው። እንዳውም እንደዚህ አይነት ቦታዎች ላይ በሐራም መሽጉል ከሚሆን በሐላል መሽጉል ብታደርገው ጥሩ ነው መድረኩን። ላኪን ግን ምን አይነት መድረክ ነው ዩኒቨርሲቲ መድረኮች ላይ ሐራም በዛበት በራሴ ማቀው ነገር የለኝም። ምን አይነት አንዳንድ ጊዜ ያው ወጣቶች ተሰባስበው የሚጨፍሩበት እንትን የሚያደርጉበት መድረክ ላይ መሳተፍ እንደማለት ነው ወይም እዛ ላይ ማስታወቂያ መንገር ማስነገር እሱ ከሆነ ሌላ ጉዳይ ነው። ምናልባት የመመረቂያ ፕሮግራምን ፎቶ አነሳ የሚሉ ነበር ድሮ ቪዲዮ አነሳም እንዴት ነው ፈሳድ ያለው ወንድ ሴት ተቀላቅሎ እዛ ቦታ ላይ ምንድነው ግዋናን ለብሰም ያን አይነት ከሆነ ብዬ ነው። ይሄኛው ጭፈራ ከሆነ ሌላ ጉዳይ ነው እሱ። ተማም መርሐባ። ይሄኛው ጥያቄ ምን ይላል? አንድ ሰው ከባለቤቱ ጋር ተጋጭቶ የእናቴ ጀርባ ሁኚ ካለ ወደ ፍቺ ያመራዋል ወይስ ፍቺ ጸንቷል ማለት ይቻላል? والذين يظاهرون من نسائهم ثم يعودون لما قالوا فتحرير رقبة من قبل أن يتماسا. قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما إن الله سميع بصير. يا خولة بنت ثعلبة أوس بن الصامت قصان وهي أنت كظهر أمي بجاهلية أجزي أنشن لنا تجربة نشكالة وظهار يبالل لا هي متزوجة ولا هي مطلقة بل هي معلقة أرجو زنبلو ياسكم بطاط نبر سيت اللي جماغرافيا ماسك عيا من قد نبر يتفتش تبلا عند التاجبة ويندمو تدار الله تبلا بتدار لك أترشم داتهون عين كاتم دزادرجو ياسك عيو نبر أوس نصامتنا خولة بنت ثعلبة بالوان دزيبولات متأشلنا ما أراك إلا طليقة النبي صلى الله عليه وسلم يتفتشون الشنجيل على الشمس سلات هاي الفتاني مكوالج هاي ما أراك إلا طليقة الوتان بسوستانيان الفتاني ما أراك إلا طليقة الله مشم قديني عنديش نقري أورد لنا ولا تملس هادش ترواتالو الله وحينا ورده. قد سمع الله قول التي تجادلك في زوجها ببالا قداي متوايهن سيتن يسوع نقر سمتال رب العالمين سمتال وتشتكي لله الله بيت سمتاقرون الله يسمع تحاوركما رجال يسمتال الله إن أنت نويتنا مفتيحنا متها ያው ባሪያ ነፃ ያድርግ እሱ ካልቻለ 60 ቀን ይጾም 60 ምስኪን ያብላ እያለ ይሄዳል ማለት ነው። ስለዚህ በዛ መንገድ ነው እንጂ ይሄን በማለቱ ብቻ ልትፈታበት ተሽወድቋል ማለት አይቻልም ማለት ነው። መመለስ የሚፈልግ ከሆነ ይሄ ሰውዬ ምንድነው ማድረግ ያለበት? መመለስ የሚፈልግ ከሆነ አሁን ባሪያ የለም በአሁኑ ጊዜ 60 ቀን መጾም فتحرير رقبة يتماسى فمن لم يستطع فيطعم 60 مسكينا. تمام ይሄን ያድርግና ግንኙነት ሳያደርጉ በፊት ከዛ ወደ ባልና ሚስት ህይወታቸው ይመለሳሉ ማለት ነው። وإهنم ካልቻለ فصيام شهرين متتابعين ሁለት ወር በተከታታይ فمن لم يستطع فيطعم 60 مسكينا. تمام إن شاء الله. ሌላው አንዳንድ ባንኮች ለመንግስት ሰራተኞቻቸው በመስሪያ ቤቱ ደብዳቤ መሰረት ብድር ያመቻቻሉ።
ከዚያም ከደሞዝ እየተቆረጠ ይከፈላል። ከዛ ደግሞ በፐርሰንት ወለድ አለው። ይህንን አገልግሎት መጠቀም እንዴት ይታያል? በአሁኑ ሰዓት ላይ እስላማዊ አሰራር ስርዓት ባለበት ጊዜ ወለድን ውስጥ መግባት አይቻልም። ፊት ጊዜ በ80ዎች 1980ዎች 90ዎች አካባቢ ላይ ኢሮፕ አካባቢ የሚኖሩ በምዕራብ ዓለም የሚኖሩ ሙስሊሞች በዛ ሀገር ላይ የቤት ባለቤት መሆን አልቻልንም። ኪራዩም እየከበደ ነው፣ መኖር አልቻልንም። ከባንኮች ጋር ወለድ ባለው መንገድ ቤት ካልገዛን በስተቀር ተሸግረናል ብለው ባቀረቡት ፈትዋ ላይ ይቻላችኋል የሚል የአውሮፓ የፈትዋ ምክር ቤት የዑለሞች ፈትዋ ምክር ቤት ሰጥቷል። አዝሃርም አካባቢ ያሉ ዓሊሞች ይህንን አቋም ደግፈውታል። በአሁኑ ጊዜ ግን እኛ ሀገር ላይ አይኤፍቢ የሚባለው ወይም ኢስላሚክ ፋይናንስ ስርዓት ባለበት ሁኔታ ላይ ወደዛ እንዲሄድ ማድረግ ነው እንጂ የሚሆነው የሚገባው ከወለዱ ጋር መንካካቱ ተገቢ አይደለም። አንዳንድ ጊዜ ምን ይገጥማል ሸኽና፣ አንዳንድ ተቋማት ከሆነ ባንክ ጋር ብቻ ነው ያንን ስራ የሚሰራው። ያ ባንክ ደግሞ ያንን ሰርቪስ የሚሰጠው እሱ ባስቀመጠው ክራይቴሪያ ነው። ከዚህ በፊት አንድ ወዳጃችን የገጠመው ነው። እሱ የሚሰራበት መስሪያ ቤት ለሁሉም ሰራተኞች ቤት ግዙ ወይም መኪና ግዙ አለ። ባንኩ የሚሰጠው በዚህ በወለድ ስርዓት ነው እና እሱ ብቻ ተነጥሎ ያንን አገልግሎት ማግኘት አልቻለም። ከሌላ ቦታ አግሪመንት ስላላቸው ድርጅቱና የልጁ መስሪያ ቤትና ባንኩ አግሪመንት ስላላቸው በሆነ ነገር ያንን ተጠቅመው ነው ፕሪቪሌጅድ የሆነው ማለት ነው። ስለዚህ እዛ መስሪያ ቤት ውስጥ ያሉ ሰራተኞች በሙሉ ያው የቤት ባለቤትና የመኪና ባለቤት ሲሆኑ እሱ በዚህ እንትን ተደረገና እንደዚህ አይነት ነገሮች አስገዳጅ ናቸው ተብሎ ሊወሰዱ ይችላሉ ወይ? ضرورة ናቸው? ይሄ ضرورة አይደለም፣ አስገዳጅ አይደለም። ግለሰብ ሌላ ፍርሳዎችም እንትን ማለት መሞከር እንደገና ደግሞ በሀገሪቱ ብሔራዊ ባንክ የተፈቀደ የግብይት ስርዓት ነው። በግለሰቦችና በአንዳንድ ኃላፊዎች የግል ፍላጎትና ዝንባሌ ነው እንጂ በኢንተረስቱ ብቻ መጠቀም አለብህ በአይኤፍቢ መጠቀም የለብህም ብሎ ማስገደድ አይቻልም። አኪድ በመስኮትም ቢሆን አላቸው። አንዳንዶችም በብራንች እንትን እያሉ ነው። እሱ አኸፍ ነው። ወደዛ መሄድ በዚህ ብቻ ነው ማሰራህ ብሎ ይሄ መስፈርትም አይደለም፣ መብትን መገደብ ነው። መብትን ደግሞ መጠየቅና መፍትሄ እንዲኖረው የማድረግ ስራ ነው እንጂ የሚሆነው እሱ ካልሆነ ደግሞ ምናልባት ከሌሎች አሁን እስላማዊ ባንኮችም አሉ ከነሱ ጋር የአቅም ውስንነት ቢኖርም ኢንሻአላህ ይሄ ወደፊት የተሻለ አቅም እነሱ ይገነባሉ ወደዛ የሚሄድበትና አላህ ሐራም በራቀ ቁጥር ሁሉ አንድ ግለሰብ የሐላል በሮችን ይከፍትለታል ያገራለታል ኢንሻአላህ باذنillah ጀዛኩሙላህ ኸይር ሸኽና። እንግዲህ ለዛሬ ያዘጋጀናቸው ጥያቄዎች እነዚህ ነበሩ ከአድማጮች ከተመልካቾቻችን የደረሱን። በሚቀጥለው ሳምንት ደግሞ ሌሎች ጥያቄዎችን ኢንሻአላህ የምናስተናግድና እንደዚሁም እኛም ይበጃሉ ያልናቸውን ሐሳቦች የምናስተናግድ ነው የሚሆነው። የዛሬው ግን በዚህ ላይ እንቋጫለን። ባረከላሁ ፊክ። ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እንግዲህ የላካችሁልን ጥያቄዎች ሰብሰብ አድርገን እንዲህ በተከታተላችሁት መልኩ ለማድረስ ሞክረናል። ጥያቄዎቻችን አልተመለሰም የምትሉ ካላችሁ ምናልባት አይዘር አልፏችሁ ነው ወይም ደግሞ ገና ጥያቄዎቻችሁ ወረፋ እየጠበቁ ሊሆን ይችላል ወይም ደግሞ በሌሎች ጥያቄዎች ውስጥ አብረው የተመለሱላችሁ ሊሆኑ እንደሚችሉ ታሳቢ እንድታደርጉ በዚህ አጋጣሚ ለማስታወስ እንወዳለን። እንግዲህ አሁንም የሳሉነክ የናንተኑ ጥያቄ እያነሳ ምላሽ የሚያሰጥበት ልዩ ፕሮግራም ነው የሚሆነው ማለት ነው። ለሚቀጥሉት ሳምንት እንግዲህ የናንተኑ ጥያቄ መልሰን ይዘን እስከምንገናኝ ድረስ መልካም የተዋበ ያማረ ጊዜ እንዲሆንላችሁ እጅግ አድርገን እንመኛለን። አላህ Subhanahu Wa Ta'ala ሀገራችንንም አማን ዓለማችንንም سلام يا درجنا وجزاكم الله خير وبالله التوفيق والسلام عليكم ورحمة الله تعالى وبركاته.